የዓለምን ሃይማኖቶች ለመረዳት ሞክሮ ግራ የተጋባ ሰው አለ። እውነት ለመናገር ከየት መጀመር እንዳለብን ማወቁ ራሱ በጣም ከባድ ነው። ግን ዛሬ ይህንን ሰፊ ርዕስ በቀላሉ ለመገንዘብ የሚያስችል አንድ ቁልፍ ሐሳብ ይዘን ቀርበናል። ያውም የሁለቱ ታላላቅ ፈርጆች ማዕቀፍ ነው። እሺ፣ ስለዚህ ከመሰረቱ እንጀምር። ግን ትልቁ ፈተና እዚህ ጋር ነው የሚመጣው። ሃይማኖት ምንድን ነው? የሚገርመው ምሁራን እንኳን ሙሉ በሙሉ የሚስማሙበት አንድም ወጥ ፍቺ የለም። በጣም ሰፊና የግል ጽንሰ ሐሳብ ነው። አንደኛው አመለካከት ሃይማኖትን ከግል ልምድ ጋር ነው የሚያያይዘው። በቃ ምን ማለት ነው? አንድ ሰው ብቻውን ከፈጣሪው ጋር ሲሆን የሚሰማው ያ ጥልቅ ስሜት፣ እነዚህ ሐሳቦችና ተሞክሮች ያ ነው ሃይማኖት ይላል። ሌላው ትርጓሜ ደግሞ ሃይማኖትን እንደ ዋናው ጉዳይ ያየዋል። በሕይወታችን ውስጥ ከምንም ነገር በላይ ትኩረት የምንሰጠው ሙሉ ልባችንንና አእምሯችንን የሰጠነው ነገር ያ ነው ሃይማኖታችን የሚሆነው። ሦስተኛው አመለካከት ደግሞ በመለኮታዊ ኃይል ፊት ስለሚሰማን አስደማሚ ፍርሃትና አድናቆት ይናገራል። በቃ በታላቁ አምላክ ወይም በጽንፈ ዓለሙ ፊት የራስን ትንሽነት በጥልቀት የመረዳት ስሜት ማለት ነው። እንግዲህ እነዚህ ሁሉ ትርጓሜዎች እንደሚያሳዩት ርዕሱ ትንሽ ውስብስብ ነው። ታዲያ እንዴት ነው በቀላሉ የምንረዳው? ዋናው ቁልፍ ነገር ልክ እንደ ሁለት ታላላቅ ወንዞች አብዛኞቹ የዓለም ታላላቅ ሃይማኖቶች ከሁለት ዋና ዋና ምንጮች እንደሚፈሱ ማወቅ ነው። በቃ እነዚህ ሁለት ፈርጆች ምዕራባዊ እና ምስራቃዊ ተብሎ ይከፈላሉ። ምዕራባዊው ምንጩ ጥንታዊ እስራኤል ነው። እነ ይሁድነት፣ ክርስትና እና እስልምናን ይይዛል። ምስራቃዊው ደግሞ ምንጩ ጥንታዊ ህንድ ነው። እሱ ደግሞ እነ ሂንዱይዝም፣ ቡዲዝምን የመሳሰሉትን ያካትታል። እሺ፣ እስኪ ጉዟችንን ከመጀመሪያው ፈርጅ እንጀምር። ይሄ የአብርሃም ትውፊት የምንለው ነው። ታሪኩ የሚጀምረው በመካከለኛው ምስራቅ በረሃ ውስጥ ነው። ዋና መለያው ደግሞ ተከታታይ የሆኑ የነቢያት ሰንሰለት መኖሩ ነው። ይሄ የዘመን ቅደም ተከተል በጣም አስገራሚ ግንኙነት ነው የሚያሳየን። ሁሉም ከአብርሃም ጀምሮ በተዘረገ የነቢያት ሰንሰለት የተያያዙ ናቸው። በቃ ይሁዲነት በሙሴ፣ ክርስትና በኢየሱስ፣ እስልምና ደግሞ በመሐመድ ቢመጡም ሁሉም የቆሙት በአንድ የጋራ መሰረት ላይ ነው። ይሄውም በአንድ አምላክ ማመን። ስለዚህ ከታሪካዊ ሰንሰለቱ በተጨማሪ እነዚህ ሃይማኖቶች የሚጋራቸው መሰረታዊ አስተምህሮቶችም አሉ። ለምሳሌ ሁሉም በአንድ አምላክ ያምናሉ፣ መለኮታዊ ራዕይ እንዳለ ይቀበላሉ እና ደግሞ ቅዱሳት መጻሕፍትን እንደ ዋና መመሪያ ነው የሚጠቀሙት። እሺ፣ አሁን ደግሞ አቅጣጫችንን ቀይረን ወደ ምስራቅ እንጓዝና ሁለተኛውን ታላቅ ፈርጅ እንቃኛለን። ይህ ከጥንታዊ ህንድ የመነጨው ፈርጅ ስለ ህልውና ፈጽሞ የተለየ እይታ ነው ያለው። የምስራቃዊው ፈርጅ የጥንት ምንጭ ሂንዱይዝም ነው። በጣም የሚገርመው ተከታዮቹ ሰናተን ዳርማ ብለው ነው የሚጠሩት። ትርጉሙ ዘላለማዊው ሕግ እንደማለት ነው። ይህ የስያሜ ራሱ እምነቱ ጊዜ የማይሽረውና የተለየ መስራች እንደሌለው ነው የሚያሳየው። ከዚህ ከሂንዱይዝም አውድ ውስጥ ነው እንግዲህ ቡዲዝም የወጣው። ቡዲዝም ወደ እውቀት ብርሃን ለመድረስ በጣም ግልጽና የተደራጀ መንገድ ነው የሚያቀርበው። መሰረቱ ደግሞ አራቱ ክቡር እውነቶች ናቸው። እስኪኛቸው። አንደኛ ችግሩን መለየት ነው። ሕይወት መከራ ናት ይላል። ሁለተኛ የመከራው መንስኤ ምንድነው? ምኞት ነው ይላል። ሶስተኛ ተስፋ አለ፣ መከራን ማቆም ይቻላል። እና አራተኛ መፍትሄው፣ ወደዚያ መፍትሄ የሚወስደውን መንገድ መከተል ነው። እንግዲህ የሁለቱንም ፈርጆች ገጽታ በአጭሩ ለማየት ሞክረናል። አሁን ደግሞ ወደ ዋናው ነጥብ መጥተናል። እነዚህ ሁለት ፈርጆች ስለ ሕይወት፣ ስለ ዓለም አላቸው መሰረታዊ አመለካከት እንዴት ነው የሚለያየው? እስኪ ጎን ለጎን እያየን እናነጻጽራቸው። ይሄ ንጽጽር ዋና ዋና ልዩነቶቹን በደንብ ነው የሚያሳየን። እስኪ እንመልከት።
ስለ መጨረሻው እውነታ ስናወራ ምዕራባዊው በአንድ ግላዊ አምላክ ላይ ነው የሚያተኩረው፣ ምስራቃዊው ደግሞ ዳሃርማ በሚባል ግላዊ ባልሆነ ዓለም አቀፋዊ ሕግ ላይ። የሰው ልጅ ዋና ችግር ምንድን ነው ተብሎ ሲጠየቅ በምዕራቡ ኃጢአት ነው፣ በምስራቁ ደግሞ መከራ እና አለማወቅ ነው። መፍትሄውስ አንደኛው ወገን መለኮታዊ ምሕረት ሲል፣ ሌላኛው ደግሞ በራስ ጥረት ወደ ዕውቀት ብርሃን መድረስ ነው ይላል። እሺ፣ የሁሉ የጥንት ታሪክ ዛሬ ላይ ለምን አስፈለገ ሊባል ይችላል። ምክንያቱ ግልጽ ነው። ይህ ማዕቀፍ የዛሬዋን ውስብስብ ዓለም ለመረዳት ቁልፍ ስለሆነ ነው። በየቀኑ በዜና የምንሰማቸው ግጭቶች፣ የምናያቸው ተለያዩ ባህሎች፣ የፖለቲካ ሁኔታዎች፣ ከጀርባቸው የእነዚህ አስተሳሰቦች ጥልቅ ተጽዕኖ አለ። እነዚህ የሃይማኖት ትውፊቶች በታሪክ መዛግብት ውስጥ ተቀምጠው የቀሩ ሙት ሐሳቦች እንዳይመስሉን፣ ዛሬም ሕያው ናቸው፣ ማኅበረሰቦችን እየቀረጹ ነው። ለምሳሌ የመካከለኛው ምስራቅን ፖለቲካ ለመረዳት የአብርሃምን ትውፊት ማወቅ ወሳኝ ነው። በተመሳሳይ የጃፓንን ማኅበራዊ ሕይወት ለመገንዘብ የቡዲዝምን ተጽዕኖ ማጤን ይግድ ነው። እንግዲህ ይህንን ጥያቄ ይዘን እንለያይ። በሺዎች የሚቆጠሩ ዓመታት ያስቆጠሩት እነዚህ ሁለት ታላላቅ የአስተሳሰብ ፈርጮች ዛሬ ባለንበት እርስ በርሱ በተሳሰረ ዓለም ላይ ተጽዕኖአቸውን የቀጠሉት እንዴት ነው? እስኪ ስለዚህ ጉዳይ እናሰላሰል። ስለተከታተላችሁኝ ከልብ አመሰግናለሁ።